ህሊና ሲታወር። ደራሲ በርታክሌ፣ ተርጓሚ ዮሐንስ ገብረ ጻድቅ። በዮብ ኢንተርቴይመንት ተዘጋጅቶ የቀረበ ክፍል 2። ምዕራፍ 8። ሰው የጠበቀው። ገና ከመጀመሪያው ወሬው እንደ ሰደድ እሳት ከመቅጽበት በያገሩ ስለተሰራጨ መላ ያገሩ ሰው ሰማው። ሁሉም ሰው በመገረምና በመደነቅ ነበር ዜናውን የሰማው። ቀድሞ የሰማው እርስ በርስ ሲወያይ፣ ዜናውን ዘግይቶ የሰማው ማመን ስላቃተው ሊሆን አይችልም በማለት ተከራከረ። ሰር ሊዮኔል እንደ ሞዴል የሚጠቀስ የባሎች ሁሉ ተምሳሌት ነበር። ኤሊኖርም ለባሏ ታሳየው የነበረውን ፍቅርና ትሰጠው የነበረውን አክብሮት በመመልከት ሌሎች ሴቶች ይቀኑባት ነበር። ቤታቸውም ሰላምና ፍቅር የሰፈነበት ስለነበር እንደ ሞዴል ቤት ነበር የሚታየው። በዚህም የተነሳ የቤተሰቡን ታሪክ የሰማ ሁሉ ያከብራቸዋል፣ ይቀናባቸዋል። ለዚህም ነው በህብረተሰቡ ዘንድ ዜናው እንደ መብረቅ የሚማታ እንጂ ተራ ዜና ሆኖ ያልታየው። መልከ መልካሙና መለሸጋው ወጣቱና ሀብታሙ ባል ቆንጆዋንና ታማኝ ሚስቱን ጥሎ መኮብለሉ ህብረተሰቡ ላይ አጉል ጠባሳ የሚተውን የመሰለው ህብረተሰቡ። በተጨማሪም ህብረተሰቡ በወንዶች ላይ ጥቁር ነጥብ የሚጥልና የማይረሳ ወንጀል ሆኖ ነው ያየው። የቤተሰባቸው አባል ሁሉ ወሬውን እንደሰማ ሚስተር ጎርዶን አወቁ። ነገር ግን ሁሉም ለመቤታቸው ማዘናቸውን ሲገነዘቡ በጣም ደስ አላቸው። ሰራተኞቹ ከወትሮ ይበልጥ ኤሊኖርን ይንከባከቧታል፣ ያስደስቷታል፣ ያለችውን ሁሉ ያደርጉላታል። የባሏን ስም በክፉ አያነሱም። ድንገት ስለ ቤቱ ጌታ ያነሱ እንደሆነ የሚያወሩት በሹክሹክታ ነው። ከዚያ አስከፊ ድርጊቱ በፊት ሰር ሊዮኔል ሁሉንም ይረዳቸው ስለነበር ከእርሱ የተሻለ አሳዳሪ የትም አይገኝም የሚል እምነት ነበራቸው። ሰር ሊዮኔል ለሰው አዛኝ፣ ቸርና ሩህሩህ ሰው ነው። የሰጠ እንደሆነ የሚያረክ አድርጎ ነው። ሰው በልቶ የሚጠግብ አይመስለውም። የሚያሳዝነው ግን ያ ትልቁ ሰው እንደዚያ ተዋርዶ የአሽከሮቹ መሳለቂያ ሲሆን ማየቱና መስማቱ ነበር። ሕግ አዋቂው ሚስተር ኖርተን ከዚያው እንዳለ ደብዳቤ በለንደን በኩል ይመጣለታል። ደብዳቤውን እርሱ አሁን ወዳለበት የላከው ለንደን የሚገኘው የጠበቃው ቢሮ ሲሆን የደብዳቤው ጸሐፊ ሰር ሊዮኔል ነው። የደብዳቤው ፍሬ ሐሳብና አጻጻፍ ሲገመገም ደስ ብሎት የሚኖር ሰው አጻጻፍ እንዳልሆነ በግልጽ ይታያል። እንዲያውም ቀን የጨለመበትና የተቸገረ ሰው የጻፈው ደብዳቤ ለመሆኑ አያጠራጥርም። ዝርዝር ውስጥ ሳይገባ ድፍን ባለ መልኩ የተጻፈ ደብዳቤ ሲሆን መነሻው ፓሪስ ከተማ ነው። ወደ ሩቅ አገር እንደሚሄድና ምናልባትም ወደ እንግሊዝ አገር ሳይመለስ ብዙ ሊቆይ እንደሚችል ሰር ሊዮኔል በደብዳቤው ገልጿል። ያውም ከተመለስኩ የሚል ቃልም አክሎበታል። ከርስቱ የሚገኘው ገቢ እኩል ለሁለት ተከፍሎ ግማሹ ለራሱ እንዲሆንና ቀሪው ለባለቤቱ ለኤሊኖር እንዲሰጥ በደብዳቤው ያዛል። ገቢው በዓመት እስከ 60,000 የአሜሪካን ዶላር ሊደርስ እንደሚችል ያውቃል። በጊዜው ይህ ገንዘብ በጣም ብዙ ሀብት ነው። የእሱ ድርሻ ባንክ ገቢ እንዲሆንለት ሲጠይቅ እርሱ ገንዘብ ባስፈለገው ጊዜ ከባንክ ሊያወጣ እንደሚችልም ይናገራል። የሚስቱ ድርሻ ግን በቀጥታ ለእርሷ በእጅ እንዲሰጥ በደብዳቤው አደራ ይላል። ልጃቸው አድጎና ራሱን ችሎ ቤቱን ማስተዳደር እስከቻለ ድረስ ባለቤቱ ከፈለገች ከቤታቸው ውስጥ ለመቀመጥ እንደምትችል ይጠቅሳል። ምኞቱን ተግባራዊ እንዲያደርጉ የባለቤቱ አባት ሚስተር ጎርዶን በጣም የሚወደው ጓደኛው ሴርዴሊክና ሚስተር ኖርተን እንዲሆኑ በመጨረሻ አስረድቶ ሚስቱንና ልጆቹን እንዲጠብቁለትም እነዚሁኑ ሰዎች አደራ በማለት ይማጠናል። በመጨረሻም ለማንኛውም ጉዳይ ወሳኟ ኤሊኖር መሆን እንዳለባት ጠቅሶ ልጁ አድጎ ኃላፊነቱን መረከብ እስከቻለ ድረስ ፈራጅ ቆራጯ እርሷ እንደሆነች በደብዳቤው አበክሮ ያስገነዝባል። እንደሚመስለኝ የመመለስ ሐሳብ የለውም ካለ በኋላ ጠበቃው ሚስተር ኖርተን ብዙም ሳይቆይ ወደ ለንደን ተመልሶ ይሄዳል። ከመሄዱ በፊት ግን መደረግ ያለበትን ሁሉ አዘጋጅቶ ነው የተለያቸው። ለእመቤት ኤሊኖር የሰጣት ምክር ለጊዜው ቤቷን ለቃ ከሌላ ቦታ ሄዳ እንድትኖር ነበር። ምክሩ ግን በይበልጥ አስከፋት እንጂ አልጠቀማትም። እርሱም ቢሆን ያን ቤት እጅግ የወደው ስለነበር ይህን ሲናገር ውስጡን ሳያስጨንቀው አልቀረም። ጭንቀቱና ንዴቱ ለክፉ ሳይሰጣት አይቀርም፣ ገና ከዚህ ቤት ሳትወጣ እንዳትሞት ሲል አሰላሰለ ሚስተር ኖርተን። ሰውየው ከኤሊኖር ቤት ከሄደ በኋላ አባቷ የሚጨብጡትንና የሚያደርጉትን ስላጡ እጅግ ተቅበጠበጡ፣ ተጨነቁ። ምን ማድረግ እንዳለባቸው ለይቶ ማወቅም ተሳናቸው። ልጃቸው የሞት ጥላ እንዳንዣበበባት በተገነዘቡ ጊዜ ብቻዋን ትተዋት ወደ ቤታቸው ለመመለስ አልፈለጉም። እንዲያውም
ወደ ባለቤታቸው መልእክተኛ ልከው በቶሎ እንድትመጣላቸው ፈለጉ። ሆኖም ጥቂት ስላመነቱ መልእክተኛ ወዲያው ከመላክ ተቆጠቡ። ወደፊት እንዲህ ትሆን ይሆን? የደረሰውንስ በዚህ አይነት ጥበብ ትቀበለዋለች ብሎ ለመተንበይ ያስቸግራል ሲሉ ሽማግሌ እርስ በርሳቸው ተነጋገሩ። ዜናውን ባለቤቴ ስትሰማ እንዴት አድርጋ ትቀበለ ይሆን? በቁጣ ገንፍላ አዋረደችን ብላ ትጮ ይሆን? ወይስ ለኤሊኖር አዝና ጊዜ ሳታጠፋ በቶሎ ወደዚህ መታ ትረዳት ታጽናናት ይሆን? እርሷም ራሷ በጥንቃቄ ያዙኝ የምትል አይነት ሴት ናት። ለመሆኑ እንዴት አድርገን የምንነግራት? ሲሉ አንዱን ይዘው ሌላውን በመልቀቅ ብዙ አሰላሰሉ፣ ቆዘሙ። በመካከሉ ኤሊኖር እየደከመች ሄደችና ህመሙ ጠናባት። በዚህ ጊዜ ነበር ሽማግሌው አባቷ ጊዜ ሳያጠፉ አንድ ነገር ማድረግ እንዳለባቸው የተገነዘቡት። ልጃቸው ግን ይህንን አድርጉልኝ፣ በዚህ ውጡ፣ በዚህ ውረዱ እያለች ሳታስቸግር እንዲያው ጸጥ ለጥ ብላ ነው የምትተኛው። የሆዷን በሆዷን መቃ ይዛ ነው ዝም የምትለው። የሞት ጥላ እንዳንዣበበባት ግን ፊቷ በግልጽ ይናገራል፣ ይመሰክራል። ሰውነቷ ድርቅ ብሎ ወዟ ጠፍቷል። ወትሮ ካይኗ ውስጥ ይፍለቀለቅ የነበረው የህይወት ብርሃን እየመነመነ ሄደ። እነዚያ ውብ የነበሩ ከንፈሮቿ ፈገግታ ተለያቸው። አሳዛኙና አዛኙ አባቷ ሊያጫውቷት፣ ሊያጽናኗት፣ ሊያባብሏት በሞከሩ ቁጥር የምትሰጣቸው መልስ እንደሆነ በህይወት ብዙም የምቆይ አይመስለኝም። ልቤ ቀስ እያለ ስለሚደማ ወደ ሞት የሚያዘግም ይመስለኛል። ቢሆንም እናንተ ብዙ አትረበሹ። አባቷ ምንም እንኳን ተይ እንዲህ አትበይ፣ ደህና ነሽ ብለው ቢናገሩም ያያትና የሰማት ሁሉ የምትለው ነገር ከእውነት የራቀ እንዳልሆነ ስለሚያውቅ ማንም ለማስተባበል አልሞከረም። ሐዘኗ የከፋ ስለነበር አንድ ቀን ልቧን ሊያፈርጠው እንደሚችል ሁሉም ገምቷል። እጅግ በጣም የሚያሳዝነው ግን ከትንሹ ልጇ ከጎርዶን ፊቷን ስታዞር ማየቱ ነበር። ልጁ ቁርጥ አባቱን ይመስላል። አይኑ፣ ጥርሱ፣ ድምፁ፣ አመለካከቱ እንኳን ሳይቀር ከአባቱ ጋር ሙሉ ለሙሉ አንድ አይነት ናቸው። ልጁ ብቅ ብሎ ገና ሲያያት ሰማይ ምድሩ ይዞርባታል። ልቧ ከሁለት የተከፈለም ይመስላታል። ታዲያ ልጇን ምን ታድርገው? እንዳትሸሸው ልጇ ነው። እንዳትቀርበው ጥሏት የሄደውን ነፍሷ እስኪጠፋ የምትወደውን ባሏን ያስታውሳታል። በእርግጥ ኤሊኖር ፀሐይ እንደመታው ቅጠል በየሰዓቱ እየማሸሸች ነው። ማንንም አላነጋግርም ብላ ስለወሰነች የቅርብ ጓደኞቿና ወዳጆቿ እንኳን ሊያዩዋት ሲመጡ ልታነጋግራቸው አትፈቅድም። ከቅርብ ጓደኞቿ ጋር ብትገናኝና ብትጫወት እንኳን ለተወሰነ ጊዜ ቢሆንም ሐዘኗን ሊያስረሷትና ከትካዜ ሊያረቋት ይችሉ ነበር። እርሷ ግን ጨዋታቸው ቀርቶ አይናቸውን ለማየት እንኳን አልፈለገችም። ሐዘኗ ከማንኛውም ሰው ሐዘን የተስተካከለ አልነበረም። የማታ ማታ ስራዋ በር ቆልፎና አልጋ ውስጥ ተወሽቆ ማልቀስ ነው። ፍቅሯና ሐዘኗ ከእንባዋ ጋር ታጥቦ የሚወጣ የመሰላት የዘውትር ስራዋ ማንባት ሆነ። ቀን ቀን ተስፋ ቆርጣና በሐዘን ተጨማልቃ ነገር እየበላች ምንም ሳትናገር ቆዝማ ስለምትቀመጥ አንዱ ቀን ዓመት ይሆንባታል። አልጋ ላይ ተጋድመው ግድግዳና ጣራ እያዩ ሲቆዝሙ አንድ ቀን በዚያው እንዳይቀሩ በማለት ሞግዚቷ አባቷን አስፈራራቻቸው። ከዚህ ጭንቀትና ብስጭት እንዲገላገሉ አንድ ነገር መደረግ ያለበት ይመስለኛል አለቻቸው። ይህን ሲሰሙ ሚስተር ጎርዶን ደንግጠው ባለቤታቸው በቶሎ እንዲመጡ መልእክተኛ ላኩ። ሚስታቸውም ሳይዘገዩ ወዲያው ከተፋሉ። የኤሊኖር አባት የባለቤታቸውን ውስጣዊ ስሜት ለማወቅ ስለተቸገሩ የሴትዮዋን ሁኔታ በጥንቃቄ ማጤን ጀመሩ። ሳሎን ቤት ከሚገኘው ሶፋ ላይ ተጋድማ መጽሐፍ ለማንበብ እየሞከረች ሳለ ነበር የእንጀራ እናቷ በድንገት ኤሊኖር ከነበረችበት የገቡት። ሁለቱ ሴቶች ሲገናኙ እንዴት እንደተያዩና እንዴት ብለው እንደተሳሳሙ ሚስተር ጎርዶን እስከ ሕይወታቸው ፍጻሜ አልረሱትም። ኤሊኖር መጽሐፉን ለይስሙላ ያህል ይዛው ነበር እንጂ እርሷ ታልሞ የነበረው በደስታ ስለኖረችበት የልጅነት ዘመኗ ለባሏ ስለነበራት ብርቱ ፍቅር ነበር። የእንጀራ እናቷ ሲገቡ ያንን የገረጣ ፊቷን ቀና አድርጋ አየቻቸው። እኔ ኤሊኖር ነኝ እንዳትኝ፣ ወይኔ ልጄ ምንድነው ያደረጉሽ? ምን ቢያስነኩሽ ነው እንዴ ተለዋወጥሽው? ብለው ሲናገሩ ኤሊኖር ከተኛችበት ለመነሳት ሞከረች። ሆኖም ሴትየዋ ቀድሞ ጎንበስ በማለት ከነበረችበት እቅፍ አድርገው ሳሟት። ቀጥለውም በጽኑ ነው ያቆሰሉሽ፣ አልቀሰሽ ውጣልሽ እንጂ ሰው አትሆኝም። ወይኔ ልጄ
ከዚህስ ደረትሽን በጦር ወግተው ቢገሉሽ ይሻል ነበር አሉ የእንጀራ እናቷ። የእንጀራ እናቷን ከልብ አፍቅራ ስለማታውቅና አነጋገራቸውም ደስ ስላላላት ከነበረችበት ተመልሳ ተኛች። ከዚያም ግንባሯን ወደ ደረቷ በማስጠጋት ጥቅልላለች። ከእንጀራ እናቷ ዓይን ግን እንባ ዱብ ዱብ ሲል በተመለከተች ጊዜ በጣም ገረማት። ክንፏን የተመታች ዶሮ ማለቴ የተቀጠፈች አበባ መስልሽ የለም እንዴ? በማለት ሴትየዋ ንግግራቸውን ቀጠሉ። እንዴት አንድ ወንድ አፍቃሪዋንና ቆንጆዋን ጨዋ ሴት እንዲህ አድርጎ ይጫወትባታል? ካሉ በኋላ ፊታቸውን ወደ ባላቸው አዞሩ። ምን ነው እስካሁን ሳትልክብኝ? አሉ በዝግታ ኤሊኖር እንዳትሰማ አድርገው። ከዚህ ቀደም ብትል ጥሩ ነበር። እንዲህ ያለውን ፈተና መቋቋም ወንዶች የትችሉበትና ነው እስካሁን ሳይላክብኝ የቀረው። በሰውየው ፍቅርና ንዴት ልቧ ሊፈርጥ ምን ቀረው? ነፍሷ ልትከዳት አይደለም እንዴ? ይህን 10 ጊዜ ስሙን በክፉ እያነሳችሁ ሳትጫወቱባት አልቀራችሁም። ወንዶች ስትባሉ እኮ ይህን የመሰለ አስቸጋሪ ነገር ሲገጥም መላይ መፍጠር ወይም ምን መደረግ እንዳለበት አታውቁም። እግዚአብሔር ይባርክሽ፣ እውነትም ታውቅበት የለም እንዴ? አሉ ሚስተር ጎርዶን ከጭንቀታቸው የተገላገሉ መስሏቸው። ያን ዕለት ማታ የኤሊኖር ህመም ትንሽ መለስ ብሎ አደረ። ምዕራፍ 9 ጠያቂ። የኤሊኖር አባት ለተወሰነ ጊዜም ቢሆን መንፈሳቸው ስለተረጋጋ መፍትሄ የተገኘ መሰላቸው። ባለቤታቸው በዚያ ጥበብ በተሞላበት አያያዝ ከቀጠሉና እንደዚያ ፍቅራቸውን እያሳዩ ከተንከባከቧት ኤሊኖር እንደምትበረታና ደህና እንደምትሆን አመኑ። ሴትየዋም ትህትና በተሞላበት አንደበት አጫወቷት፣ ረጋ ባለ መንፈስ መከሯት። የፍቅር ጥናት ማለት ምን እንደሆነ ስለሚያውቁ መነሳት ያለበትን እያነሱ መነሳት የሌለበትን እየተዉ ኤሊኖርን ከሐሳብ ለማዘናጋት ብዙ ጣሩ። ከአንዲት የእንጀራ እናት ከሚጠበቀው በላይም የተቻላቸውን ሁሉ አደረጉ። ባሏ ከጠላትና ከከዳት ሴት ልብ ውስጥ ሊኖር የሚችለውን የፍቅር ብርታት፣ የተስፋ መቁረጥ ጽናትና የመንፈስ ድቀት ምን እንደሆነ ማየት ስለቻሉ በዚያው አኳያ ስሜቷን የምትለውጥበትን መንገድ በመቀየስ የኤሊኖርን ጭንቀት ለመቀነስ ብዙ ታገሉ። ኤሊኖርም ምንም እንኳን ውቃቢ ርቋት ብትከሳና ሰውነቷ ቢጠወልግም በሐዘን ላይ ላሉ ሁሉ ፈጣሪ ሌሎች እንዲራራላቸው የሚያደርግ መሆኑን ስለምታውቅ እርሷም እዘኑልኝ፣ አክብሩኝ፣ ተንከባከቡኝ የሚል ስሜት ገጽታዋ ላይ ያሳየች። የእንጀራ እናቷም ያንኑ ሰጧት። ሆኖም ግን የኤሊኖር ሰውነት በየዕለቱ እንደ ጨው እየሟሟ ሄደ እንጂ በፊት የነበራት ውበትና ግርማ ሞገስ በቶሎ አልተመለሰም። አሁን ያላት ሰውነት ከበፊቱ ጋር ሲነጻጸር ጨርሶ አልተመሳሰለም። ከሰውነት ወጥታለች፣ ከስታለች፣ ጠውልጋለች። እንዲያውም ከናካቴው አተኩረው ሲያዩት ከማስፈራት ደረጃ ላይ ስለደረሰች ራቁኝ እንጂ ቅረቡኝ የሚያሰኝ መልክ አልነበራትም። ሰው ደግሞ በተፈጥሮ ተደሳች እንጂ የተከፋ ፊት ለማየት አይፈልግም። የእንጀራ እናቷ ግን ደከመኝ፣ ሰለቸኝ፣ ታከተኝ ሳይሉ የምትበላውንና የምትጠጣውን በቅርብ ሆነው በመከታተልና በመቆጣጠር ጠበቋት፣ ተንከባከቧት። ከአንዲት የእንጀራ እናት የማይጠበቀውን ደግ ነገር ሁሉ ቢያደርጉላትም ሳያለቅሱ ውለው ያደሩበት ቀን አልነበረም። የኤሊኖር አባት ግን ሚስታቸው የሚሰሩትንና የሚያደርጉትን ሁሉ እያዩ በአድናቆት ከመመልከትና ዝም ብሎ ከመቀመጥ ሌላ እርሳቸው ያደረጉት ነገር አልነበረም። ሆኖም በጭንቀት ጊዜ ልቦናን የሚያረካ ነገር ማየት ደስ ስለሚያሰኝ እርሳቸውም እጅግ ተደሳች ሆኑ። እንኳን በእሳቸው ዓይን በማንም ዓይን ቢሆን ያቺ ሰዓት ለኤሊኖር የሞትና የሽረት ጊዜ ነበር። አንድ ቀን ፀሐይ ልትጠልቅ ስትል የእንጀራ እናቷ ስራ ይዘው ሳለ ኤሊኖር ከነበረችበት ክፍል ሆና በድንገት እማዬ ስትል ተጣራች። እማማ እንጂ እማዬ በማለት ጠርታቸው አታውቅም። አሁንም በድጋሚ እማዬ ነይ እስቲ ብላ ተጣርታ ራሷ መልሳ እማዬ ብዬ ጠርቼሽ እኮ አላውቅም አለቻቸው። ሴትዮዋ ይህን ሲሰሙ ስሜታቸው ተነክቶ ኤሊኖር ወደተኛችበት ክፍል ፈጥነው ሄዱ። እንደደረሱም የገረጣውን እጇን በሁለት እጃቸው ያዙ። በጣም ከስታ ስለነበር መለሎ የመሰሉ ጣቶቿን ወደ ላይ አንስተው ለማየት ሲሞክሩ የጋብቻ ቀለበቷ ውልቅ አለ። ኤሊኖር ቀለበቱን ለመያዝ ብትሞክርም አምልጧት ከመሬት ወደቀ። ምንም እንኳን እስከዚህም የሚያሳስብ ነገር ባይሆንም እንደ መለኮታዊ ተልእኮ ስላየችው ወይኔ ቀለበቴ በማለት ከጮኸች በኋላ ቀለበቴ እኮ ወደቀ ስትል ሚሲስ ጎርደን ጎንበስ ብለው አነሱት።
እማዬ የጋብቻ ቀለበቴ ብላ በኃይል ተነፈሰች። ሊዮኔል ይህንን ቀለበት ከጣቴ ላይ ካጠለቀው በኋላ ጎንበስ ብዬ ስሜው ነበር እና አሁን ያ የሳምኩት ቀለበት ከጣቴ ወልቆ መሬት ወደቀ። ምን ነበር ያ ተረት የሚለው? እነዚያ መሐላዎች ተረስተዋል፣ ቀለበቱም ከሁለት ተሰንጥቋል ነው መሰለኝ ያለው። የኔ ቀለበት ግን ወድቋል እንጂ አልተሰበረም፣ አልተሰነጠቀም። ቢሆንም እኮ መጥፎ ምልክት ነው። ሚስስ ጎርደን ቀለበቱን አጥብቀው እንደያዙ የማታ ጀንበር ከፊቷ ላይ አርፎ ነው ወይስ በድንገት እንዲህ ምን አጠቆራት ሲሉ እያሰላሰሉ ቀለበቱን ምን ላድርገው እንደገና ታጠልቂዋለሽ ብለው ጠየቋት። አደርገዋለሁ ስትል መለሰችላቸው ረጋ ባለ መንፈስ። እስከ ሕይወቴ ፍጻሜ ድረስ አድርጌው እኖራለሁ። ከሞትኩም በኋላ እንኳን አብሮኝ ይቀበራል። እርሱ ጥሎኝ ቢሄድም እኔ የትም አልሄድም፣ አልተወውም። እርሱ ሌላ ሴት አፍቅሯል፣ እኔ ግን እርሱን ብቻ ነው የምወደው። በሕይወት እስካለውና ከሞትኩም በኋላ ቢሆን የእርሱ ሚስት ብቻ ሆናለሁ። ቀለበቴን እንደገና ላድርገው ስጪኝ። ከዚያ ከከሳው ጣቷ ላይ መልሳ ከሰካችሁ በኋላ ምጥጥ አድርጋ ሳመችው። ታለቅስ ስለነበር የእንባዋ ጠብታ ቀለበቱ ላይ አርፎ ኖሮ በሳመችው ጊዜ ጨውጨው አላት። የታማኝን ሴት ፍቅር ምን ሊያጠፋው ይችላል ሲሉ ሴትዮዋ ክፉኛ ቆዘሙ። አንዳንድ ጊዜ በደል ሲደርስ ፍቅር በይበልጥ አገርሽቶ በይበልጥ ስር ይሰዳል። በኤሊኖር ላይ የደረሰውን በደል ለባሏ የነበራት ፍቅር በይበልጥ እንዲያገረሽ አደረገው። ባሏ ይህን በሰማና ባየ ሲሉ የእንጀራ እናቷ በጽኑ ተመኙ። ቁንጅናዋ፣ እነዚያ መለሉ ግን የከሱ ጣቶቿ፣ ቀለበቱ ላይ ፈዘው የቀሩና የቦዙ አይኖቿ ላያቸው ሁሉ አንጀት የሚበሉ ነበሩ። ኤሊኖርን ከሞት ያዳኗት ከትልቅ ትግልና መስዋዕትነት በኋላ ነበር። በመጠኑ ቢሆንም ስላገገመች ከፎቅ ወደ ምድር ቤት ወረደች። ማን እንደሆነ ባይታወቅም አንድ የተባረከ እጅ የባሏን ፎቶግራፎች ከዚያ ቤት ውስጥ አጠፋቸው እንጂ ገና ፎቶግራፎቹን ስታይ ውሃ ያደርጋት ነበር። የቤቱ ሰው ሁሉ ያዝንላታል፣ ይንከባከባታል። ያለ ፍላጎቷ ማንም ደፍሮ አያናግራትም። ሰራተኞቿ ካናገሯት የሚያናግሯት አክብሮት በተሞላበት አንደበት ነው። ብዙ ጊዜ አብረው ሲቀመጡም ዝም ይሏታል እንጂ በነገር አይነካኳትም። ወዳጆቿና ጎረቤቶቿ እንዲጠይቋት ከልብ ቢፈልጉም ዝምታንና ብቸኝነትን መምረጧን ስላወቁ ብዙም አላስቸገሯትም። ሰው ለማነጋገር እንደማትፈልግና ብትፈልግም ረጅም ታሪክ ለመስማት አቅም እንዳልነበር አደርሰውበታል። ቢሆንም እርሷ ብዙ ቢደክማትም የዕለት ተዕለት ተግባሯን ባለመርሳት የተቻላትን ሁሉ ትፈጽማለች። መሰራት ያለበት ሁሉ እንዲሰራ ትእዛዝ ትሰጣለች። የልጆቿን ሁኔታና ደህንነት ትከታተላለች። ከባድ ሐዘንና የሀፍረት ማቅ መከናነን ማለት ምን እንደሆነ ብትረዳም ለማስመሰል ያህል የደረሰባትን ዋጥ ለማድረግና ደህና መስሎ ለመታየት ትሞክራለች። ሆኖም ግን ልቧ ውስጥ ደውል እየደወለ ያስቸግራትና ዘውትር ከጭንቅላቷ ውስጥ የማይጠፉ ጥያቄዎች ነበሩ። እነርሱም ወለላይ፣ የኔ ፍቅር፣ ምን ነው እንደዚህ ጉድ አደረከኝ፣ ምን ነው ጥላይን ኮበለልክ የሚሉ ናቸው። አባቷና የእንጀራ እናቷ ከቤቷ እያሉ አንድ ያልተጠበቀና እንግዳ የሆነ ነገር ይደርሳል። ባልና ሚስቱ ከቤት ወጣ ለማለት ፈልገው ኤሊኖር አብራቸው ወጣ እንድትል ይጠይቋታል። እርሷ ግን ስላልፈለገች ከቤት ቀረች። ከቤት ውስጥ ብቻዋን ቁጭ እንዳለች ሰራተኛዋ አቤኔት የአንድ ሰው ስምና አድራሻ የተጻፈበት ካርድ አምጥቶ ከሰጣት በኋላ አንድ ሰውዬ ከቤት ካልገባውና እርሱን ካላነጋገርኩ እያለ እያስቸገረን ነው መቤቴ ሲል በመጨነቅ ይነግራታል። ኤሊኖር ካርዱን ተቀብላየችው። ስሙን ባየች ጊዜ መላ ሰውነቷ ተረበሸ። ፍርሃት አላት። ከመቀመጫዋ ብድግ ብላ ተነሳች። እጇን በእጇ ጨብጣ ጩይ ያሰኛት። አልፈልግም፣ ማንንም አላነጋግርም በማለት ተኮሳተረች። በፍጹም አይደረግም፣ የማይሆን ነገር ነው አለች። ካርዱ ላይ የተጻፈው ስም ባሏን የነጠቀቻት ሴት ባል ስም ነው። እንዴት እንደሆነ ሳይገባት ቀና ስትል ሰውየው ካጠገቧ ቆሟል። ሺህ ጊዜ ይቅርታ ጠይቃለሁ አሉ ሽማግሌው። እሺ ብላ ታነጋግረኛለች ወይስ እምቢ ብላ ትመልሰኝ ይሆን እያልኩ ነው ከሩቅ አገር ስፈራ ስቸር የመጣሁት። አሁን ግን በምንም መንገድ ቢሆን ሳላነጋግራት አልሄድም በሚል ነው ማንም ሳይፈቅድልኝ ሰተት ብዬ ከቤትሽ የገባሁት። ለማንኛውም ለአጭር ጊዜ እንኳን ቢሆን እድሉን ልትሰጪኝ ትችያለሽ። ብዙ አልቆይም፣ ግን ተመለስና ከዚህ ቤት ውጣ ካልሽኝም እምቢ አልልም። ብቻ ከሩቅ አገር መምጣቴን አትርሽብኝ፣ ብርቱ የሆነ ጉዳይ ነበረኝ ብለው ነገራቸውን ሲያራዝሙ
እየሰማሁት ነው አለቻቸው ረጋ ባለ መንፈስ። ይህን ጊዜ ቤኔት ጥሏቸው ወጣ። ምዕራፍ 10 የውጭ አገር ዜና። ምናልባት እንግዳ የሆነ ነገር ሳይሆንብሽ አይቀርም። በእርግጥም እኔ አንቺን ፍለጋ መምጣቴ ለማንም ቢሆን ግር የሚያሰኝ ነው። ሆኖም በአንቺ ላይ የደረሰው ጥቃት ከኔው ጋር ሲነጻጸር የአንቺ የከፋ ነው ብለው ሎንደርሊን ሲናገሩ እሱን ባናነሳው ይሻላል አለች ኤሊኖር እጆቿ እየተንቀጠቀጡ። ይህ ነገር ሲነሳ መላ ሰውነቴ ይረበሻል። ካልተወያየንበት ብዬ እኔም ድርቅ አልልም። እኔም እንዲሁ ስለሚረብሸኝ የደረሰውን አንስቶ ዘርዘር አድርጎ መነጋገሩን እኔም የምፈቅደው አይደለም። መልእክተኛ ከምልክብሽ እኔው ራሴ በመጣ ይሻላል ብዬ ነው ተነስቼ የመጣሁት። ለመሆኑ ስለ ወደፊቱ ምን አስበሻል? የወደፊቱ ሐሳቤ ስትል የጠየቋትን መልሳ ጠየቀች። ግን ምን ለማለት ፈልገው ነው ይህን ጥያቄ የሚጠይቁኝ? ስትል ጥያቄው በትክክል እንዲገባት ሌላ ጥያቄ ጠየቀቻቸው። ክፉኛን የተበደልሽው እና ለዚህ ለደረሰብሽ በደል ማካካሻ የመጠየቅ ሐሳብ አለሽ? ብለው ሲጠይቋት ከማን ነው ማካካሻ የምጠይቀው? ለደረሰብኝ በደል ማንም ቢሆን በብቃት ሊክሰኝ አይችልም። ከእጄም ልጦ ለወጣ ነገር ደግሞ ከማን ነው ካሳ የምጠይቀው? ለማለት የፈለግኩትን ነገር በትክክል አላስቀመጥኩም መሰለኝ። ካሳ ማለት ያልነበረም የተፈጸመው በደል ማንኛውም ሰው ቢሆን በገንዘብ የሚሸፍነው አይደለም። ለማለት የፈለግኩት ሁለቱን ከሃዲዎች ለማስቀጣት ምን እርምጃ ትወስጃለሽ ማለቴ ነበር። ማስቀጣቱን ቢሆን ዋጋ አይኖረውም። እንዲህ ላለው ከባድ ወንጀል ማንም ቢሆን በአጥጋቢነት ሊበቀል አይችልም ስትላቸው በመገረም ትኩር ብለው አዩአት። ምንም አይነት እርምጃ አልወስድም ነው የምትዩ? ያ ሁሉ ጭካኔ፣ ያ ሁሉ ክህደትና በደል ተሸክመሽ ዝም ብለሽ ታልፊዋለሽ? ነገሩን ሁሉ ዝም ብለሽ ተቀብለሽ ታልፊዋለሽ? የሆነ ሐሳቤ ሎርደኒን። ሽማግሌው ይህን ሲሰሙ ቃል ሳይተነፍሱ ለጥቂት ደቂቃዎች ዝም ብለው ተቀመጡ። ከዚያም መቼስ ዝምታው በራሱ ትልቅ ቅጣት ሊሆን ይችላል ካሉ በኋላ አሁንም ለተወሰነ ጊዜ ዝም አሉ። ፍቺ መጠየቁ ትክክለኛ ወይም የተሳሳተ ይሁን አይሁን የምልህ የለም። ስለ ሞራል ካሳና ስለ ክብር መነካትም እንዲሁ የምሰጠው አስተያየት አይኖረኝም። ነገር ግን የምለው ነገር ቢኖር እነዚህ ሁለት ወንጀለኞች ከጊዜ በኋላ እኩይ ተግባራቸው ተረስቶ ሊጋቡ እንደሚችሉ ነው። ህብረተሰቡም ወንጀላቸውን ረስቶና ከማህበረሰብ ውስጥ አስገብቶ ይቀበላቸው ይሆናል። ለወጣቶች፣ ለቆንጆችና በህይወት ዘመናቸው ኑሮ ለተሳካላቸው ቢያጠፉም ምህረት እንደሚደረግላቸው ሁሉ ለነሱ ምህረት ይደረግ ይሆናል አሉ እንደመናደድ ብለው። ሊሆን ይችላል አለቻቸው። ኤሊኖር እንዲህ ብላ መመለሷ ምናልባት ስለ ጉዳዩ ቀደም ብላ ማሰቧን ያመላክታል። ወደፊት ማለቴ ከብዙ ዓመታት በኋላ ከባልሽ ጋር ድንገት ብትገናኙ ምን ታደርጊያለሽ? በብዙ ሺህ የሚቆጠር ገንዘብ በካሳ መልክ እንዲከፍልሽ ትጠይቂዋለሽ? ልጆቻችሁ ካደጉ በኋላስ ድንገት ቢገናኙ ምን የሚያደርጉ ይመስልሻል? ሲሉ ተደራራቢ የሆኑ ጥያቄዎችን ጠየቋት። ሐሳቡ ስለዘገነናት እንደመናደድ አደረጋት። ቢሆንም ስሜቷን ተቆጣጥራ ወደ ሰውየው ጥያቄ ተመለሰች። አስቤበታለሁ አለች። ሐሳቡ ልክ በጦር እንደተወጋ ሰው ስሜቷን እየጎዳት። ልናገረው ግን አልፈቅድም። ሐሳብሽ እኔንም ከውሳኔ ሐሳብ ላይ እንድደርስ ይረዳኛል አሉ ሎርድሊን ቀጥለው ሲናገሩ። ምንም አይነት እርምጃ ሳይወስዱ ነገሩን ናቅ አድርጎ መተው ይሻላል የምትይ መሰለኝ። እኔም ብከሰውና ባስፈርድበት በብዙ ሺህ የሚቆጠር የካሳ ገንዘብ ላስከፍለው እችላለሁ። ነገር ግን ገንዘቡም የደም ገንዘብ ይሆንና ሚስቱንና ስሙን ለገንዘብ ሸጠ ሊያስብልብኝ ይችላል። ክስ መስርቼ እኔ ብረታ እንደምረታም እርግጠኛ ነኝ። እርሷ ነጻ ትወጣለች። ሌላው ምክንያት ደግሞ ፍርድ ቤት ስንጓተት ወሬው በይበልጥ ተጋኖ ሊወራ ስለሚችል ከአሁኑ ይበልጥ መሸማቀቅ ይሆናል በማለት ሲናገሩ ኤሊኖር በሐሳባቸው ለመስማማቷ እጅ በመንሳት አረጋገጠችላቸው። ሎርድሊን ንግግራቸውን ቀጠሉ። ከውሳኔ ሐሳብ ላይ ከመድረሴ በፊት ያንቺን ሐሳብ ልወቅ ብዬ ነው ሲሏት፣ የኔ ሐሳብ ከእርሱ ሐሳብ የተለየ አይደለም። አድራጎታቸውን በመቃወምም ምንም አይነት እርምጃ ለመውሰድ አልተዘጋጀሁም አለቻቸው። ሐሳብሽ የሚያረካ ነው አሉ ሎርድሊን።
ስለ ከዳችኝ ባለቤቴ ምን ማድረግ እንዳለብኝና ቁርጥ ካለ ሐሳብ ላይ ለመድረስ ያንቺ ሐሳብ ረድቶኛል ለማለት እችላለሁ። ባለቤቴ በስሜ በመጠቀም ከትቢያ ተነስታ ታዋቂ ሴት ሆና ነበር። ስሜንና ክብሬን የራሷ በማድረግ ብዙ ተጠቀመችበት። ስንጋባ መጠኑ ከፍተኛ የሆነ ገንዘብ በእርሷ ስም ባንክ አስቀምጬላታለሁ። መቼስ ወደፊት መቸገሯ ስለማይቀር በገንዘቡ ትጠቀምበት እንጂ እኔ አሁን ገንዘቡን መልሼ አልላትም። ምንም እንኳን አሁን ነገሮች ቢለዋወጡም በአንድ ወቅት ጌታ የነበረች ሴት በገንዘብ እጦት ምክንያት እንድትቸገር አልፈልግም። ነገር ግን በምንም መንገድ ዳግም አይኗን ለማየት አልፈልግም። እኔ እንደሆነ በእድሜ የገፋው ሰው ስለሆንኩ የቀረኝ እድሜ ውስን ነው። አሁን እኔ ወደ አንቺ የመጣሁት እርጅና ሳይጫጫነኝ ለያት በሚል ሲሆን ሁለታችንም ተመሳሳይ የሆነ በደል ደርሶብናልና ነገሩን እንዴት ነው የያዘችው? ምን አይነትስ እርምጃ ለመውሰድ አቅዳለች? እስቲ በአካል እንገናኝና ምን እንደምትመስልም ለያት። እርሷን ከርቶ የኔን ሚስት የቀማኝ በምን ምክንያት እንደሆነ ለማወቅ ፈልጌ ነው ወደ አንቺ የመጣሁት። በመጨረሻ ሎርድ ሊን የተናገራቸው አስከፊ ቃላት የኤሊኖርን መላ ሰውነት ለማርበትበታቸው ሽማግሌው ተገነዘቡ። ቢሆንም ንግግራቸውን ቀጠሉ። አንቺ አሁን ምን እንደምትፈልግ ያውቃለሁ። ድፍረት ባይሆንብኝና አድናቆቴን ለመግለጽ ያህል ብቻ ለማለት የፈለግኩትን ብናገር፣ ባለቤቴ እኔን ጥላ ከሌላ ወንድ ጋር ብትኮበልል ይህን ያህል አያስደንቅም። እኔ ዕድሜ የከዳኝ ሽማግሌ፣ ጊዜ ያለፈብኝና የወጣትነት አፍላ ደስታ የራቀኝ ሰው ነኝ። በሚስቴ በጣም ቀና ስለነበር ጨክኜባታለሁ ለማለት እችላለሁ። ወጣት ናት፣ ቆንጆ ናት። ለውበቷ ወደር ስለሌለው እጅግ በጣም ታምራለች። የማይመኛት ወንድ የለም። ሆኖም ግን በእኔ ግምት ባለቤቴ ካንቺ ይበልጥ ደማም አይደለችም። ታዲያ ባለቤትሽ አንቺን በእርሷ እንዴት ብሎ ሊለውጥ እንደቻለ ለእኔ ግልጽ አይደለም። ምክንያቱን ማወቅ ይህን ያህል ለውጥ አያመጣም ስትላቸው ሎርድ ሊን ከኪሳቸው ውስጥ አንድ ደብዳቤ አውጥተው ለሰር ሊዮኔል መነገር ያለበት አንድ ጉዳይ አለ አሏት። ሰውየው ፈሪ ሰው አይመስልም። እሺ ደብዳቤው ይቅር፣ አላሳይሽም። ፍሬ ሐሳቡን ግን ልነግርሽ እችላለሁ። ፓሪስ ከተማ ሆኖ ደብዳቤ ጻፈልኝ። በደብዳቤውም እኔ በባለቤቴ ላይ ያደረስኩትን በደል፣ እርሷም ደስታ የተለያት ቆንጆ መሆኗንና በዚያች ሰዓትም ባለቤቴ ከእርሱ ጋር መኮብለሏን በመግለጽ ጽፏል። ደብዳቤው ከእንግሊዝ አገር በወጡ ማግስት እንደተጻፈ ያስታውቃል። ምክንያቱም ደብዳቤው ሲደርሶ እኛ መንገድ ላይ እንሆናለን። ምናልባት እኔን ማግኘት ከፈለጉ ለ1 ሳምንት ወይም ለ10 ቀን ያህል ፓሪስ ከተማ ሞዲስ ከሚባል ሆቴል ውስጥ እንቆያለን የሚል ቃል አክሎበታል። ከዚያም የፈለግኩትን ውሳኔ እንድወስንና የሚመቸኝን ሐሳብ እንድሰነዝር ለኔ ነው የተወው። ነገር ግን እኔ የገረመኝ ነገር የደብዳቤው አጻጻፍና የቃላቱ አመራረጥ ደስ ያለው ሰው የሚጽፈው አይነት ደብዳቤ ሆኖ አላገኘሁትም። ጠቅላላ ይዘቱ ምሬት ይሸታል። ሰር ሊዮኔል አቅሙ በፈቀደ መጠን ማንኛውንም ካሳ ለመክፈል ዝግጁ እንደሆነ ከጠቀሰ በኋላ እኔ ከፈለግኩ ከየትኛውም ቦታ ልንገናኝ እንደምትችል ጠቁሞኛል። እኔ ግን በዚህ አልተስማማሁም። በዚህ ዕድሜ ለገንዘብ ብዬ ስንከራተት አልገኝም። ብከሰው እንኳን ራሱን ለማዳን ሲል ክርክር ውስጥ እንደማይገባ ከጻፈ በኋላ ጥፋተኛ ለመሆኑና ለዚህም ቅጣት እንደሚገባው ገልጾልኛል። ቢሆንም ለጻፈው ደብዳቤ መልስ አልሰጠሁትም። ጠበቃዬ መልስ እንዲሰጠውና መልሱን በቀላሉ ያገኛትን ሴት ይዞ ለመቀመጥ እንደሚችል ገልጾ እንዲጽፍለት ነግሬዋለሁ። በተጨማሪም ካሁን በኋላ ከኔ ጋር ምንም አይነት ግንኙነት እንዳያደርግ አስጠንቅቄዋለሁ። እርሷስ አልጻፈችም ብላ ስትጠይቃቸው የለም አልጻፈችም፣ ወደፊትም አትጽፍም ሲሉ መለሱላት በመማረር። ከፈቀድሽልኝ ሌላ አንዲት የመጨረሻ ጥያቄ ልጠይቅሽ። አሁን የምጠይቅሽ ጥያቄ ሁለታችንንም የሚመለከት ስለሆነ ልጠይቅሽና መልሱን ብትሰጪኝ። ባለቤትሽ ባደረሰው ጥፋት ተጸጽቶ ቢመለስ ይቅርታ ታደርጊለታለሽ? ለተወሰነ ጊዜ ዝም ብላ አይናቸውን ካየች በኋላ አዎ ይቅርታ አደርግለታለሁ ስትል መለሰችላቸው። ተመልሶ ከቤትሽ እንዲገባስ ትፈቅጂለታለሽ? ከአሁን በኋላ አብራችሁ ትኖራላችሁ? ሲሉ ጠየቋት። የመገረም ገጽታ ከፊታቸው ላይ የታየ። አሁንም ለተወሰነ ጊዜ ዝም አለች። በሐሳብ ተውጣ በአካል እንጂ በመንፈስ እንደሌለች ጭልጥ ብላ ነጎደች። የገረጣውንና ቆንጆ ፊቷን ቀና አድርጋ ሎርድ ሊንን አየቻቸው። ከዚያም ዝቅ ባለ ድምፅና ረጋ ባለ ስሜት
ቀጥሎ ያለውን ተናገረች። የለም አይመስለኝም፣ ይህንን እንኳን አላደርገውም። ሆኖም ግን አሁንም ቢሆን በፍቅር ወደዋለሁና ፍቅሬ እስከ ዕለተ ሞቴ አይለየውም። አብረን ግን አንኖርም። እርሱ የበጠሰውን ገመድ እኔ እንደገና ለመቀጠል ስለሚከብደኝ ለዘላለም እንደተበጠሰ ይቀራል። አመሰግናለሁ ኤሊኖር። ምንም ነገር ሳትደብቂ የልብሽን ገልጠሽ ነው የነገርሽኝ። አዋቂና ብልህ ሴት እንደሆንሽ የምጠራጠረው አይደለም። የሚያሳዝነው ግን አንቺ ከኔ ይበልጥ ብዙ ትሰቃያለሽ። ልጆች ስላሉሽ በልጆችሽ ምክንያት ብዙ ነው የምትቸገሪው። ሲያድጉልሽ ደግሞ በእነሱ ትጽናኛለሽ። እኔ ግን ልጅ የለኝም። ወንዱ ልጃችን ቁርጥ አባቱን የሚመስለው፣ በተለይ አይኑማ ከአባቱ አይን ጨርሶ አይለይም አለች ዝቅ ባለ ድምፅ። አይኖቹ ባዩኝ ቁጥር ልቤ ከሁለት ነው የሚተረተሩት። እርሱ እንዳሉት ልጆቼ እስኪያድጉ በሕይወት ለመኖሬ በጣም ነው የምጠራጠረው። ሐዘን ጊዜ ሊወስድና ዕድሜውም ሊረዝም ይችላል። ከጊዜ በኋላ ግን ሁሉም ነገር ይረሳል። ፈጣሪ የሰጠን ትልቁ ጸጋ የቆየውን የመርሳት ኃይል ነው አሉ ሎርድ ሊን ለመሄድ እየተነሱ። ተቀብለሽ በትህትና ስላናገርሽኝ ከልብ አመሰግናለሁ። ገር ሴት ስለሆንሽ የልብሽን ገለጥሽ። ምንም ነገር ሳትደብቂ ስላጫወትሽኝ አድናቆቴና ምስጋኔ የላቀ ነው። ምናልባት ዳግም እንገናኝ ይሆናል። ግን ከኔ የሚበልጥ ለአንቺ ያዘነ ሰው እንደሌለ ብገልጽልሽ ደስ ይለኛል። ይህንንም የምለው አንቺን ለመሸንገል ሳይሆን ከልቤ እንደሆነ ተረጅልኝ። ካየውሽና ንግግር ከጀመርንበት ሰዓት ጀምሮ ይህ እንዴት ሊሆን ቻለ እያልኩ ራሴን ደጋግሜ ጠይቄዋለሁ። በነገራችን ላይ አንድ የረሳሁት ነገር፣ የቅርብ ጓደኛዬ በቅርቡ ከፓሪስ ተመልሶ መጥቷል። ስለ ጉዳዩ ቀደም ብሎ የሰማው ነገር አልነበረም። ከፓሪስ በፊት ግብፅ አገር ብዙ ቆይቷል። አሌክሳንድሪያ ላይ ሰር ሊዮኔልን አግኝቶት ሰላምታ ተለዋውጠዋል። አሌክሳንድሪያ አለች ኤሊኖር ጮክ ብላ፣ ውስጥ ውስጡን ሐዘን እየተሰማት። ካሰበችው በላይ አገር ጥሎ መሄዱን ስታውቅ ተገረመች። ትንሽ ግር የሚያሰኘውና ግራ የሚያጋባው ግን ጓደኛዬ እንደሚለው ሰር ሊዮኔልን ከዚያ ስፍራ ያገኘው ብቻውን ነው ሲሏት፣ ብቻውን ስትል ኤሊኖር በመገረም ጠየቀቻቸው። ይኸው ነው ያለኝ ጓደኛዬ። ነገር ግን እርሱ የተሳሳተ ይመስለኛል። ጓደኛዬ አሌክሳንድሪያ ውስጥ የቆየው ለ3 ቀን ሲሆን በእነዚያ 3 ቀናት ሰር ሊዮኔልን አንድም ቀን ከሴት ጋር አላየውም። እንዲያውም እርሱ ካረፈበት ሆቴል ውስጥ የሴት እንግዳ እንዳልነበረች አረጋግጦን የነገረኝ። ግራ የሚያጋባ ነገር ነው አለች ኤሊኖር። ጓደኛው መሳሳት አለባቸው ስትላቸው፣ ይመስለኛል ሲሉ መለሱላት። እንደው ልንገርሽ ብዬ ነው እንጂ ምን ይጠቅማል ብለሽ። ለማንኛውም ቢበቃ ይሻላል። እኔ ልሂድ። ደህና ሰንብቺ ብለው ሎርድ ሊን ከቤቷ ወጥተው ሄዱ። ሎርድ ሊን እንደሄዱ የኤሊኖር ልብ በኃይል መታ። ይህ መጥፎ አጋጣሚ የደረሰባት በሰኔ ወር ሲሆን ከዚያ ወዲህ ጥቂት ሳምንታት ነው ያለፉት። እና ታዲያ በዚህ አጭር ጊዜ ውስጥ ከሴትዮዋ ጋር ተጣልተው ተለያይቷል ማለት ነው ስትል ራሷን ጠየቀች። መልሱን የሚሰጣት ግን አላገኘችም። ምዕራፍ 11 የወታደር ጋሻ መከታ። የሊኗን እመቤት ማለትም የቪቫን ታሪክ ብዙም የተለመደ አይነት ታሪክ አልነበረም። አባቷ ኑሮ ስለቸገረው በራሱ ፍላጎት በወጣትነት ዕድሜው ወደ ስፓኝ ሀገር ሄዶ የአንድ ፖለቲካዊ ንቅናቄ አባል ይሆናል። አባል በመሆኑም ከጦርነት ውስጥ ገባ። ሰውየው በተፈጥሮ ምንም ነገር የማይፈራ ደፋር እንግሊዛዊ ሲሆን አርኖልድ ዊልተን ይባላል። ዊልተን ከደህና ቤተሰብ የተወለደ በመሆኑ መጠነኛ የሆነ ሀብት ነበረው። ሀብቱን ለንቅናቄው ዓላማ መሳካት ተጠቀመበት። እዚያው ስፓኝ ውስጥ እያለ እናትና አባት ከሌላትና የስፓኝ ተወላጅ ከሆነች ልጅ ፍቅር ያዘው። አርቆ ሳያይና ሳያስተውል ስሜት አስገድዶት ልጅቷን የትዳር ጓደኛው አደረጋት። ልጅቷ ግን ከልብ ወደደችው። ከፍቅሯ ብዛትም የተነሳ ልትሞት ስታጣጥር ከመሞቷ በፊት በመጨረሻ የተናገረችው ቃላት ፊትህን እያየው ልሙት የሚሉ ነበሩ። ባልና ሚስት ትዳር መስርተው ለ1 ዓመት ያህል አብረው ሲኖሩ ከቦታ ቦታ እየተንከራተተች ካጠገቡ ሳትለይ ከእርሱ ጋር ቆየች። በዚህች አጭር ጊዜ ውስጥ ግን በደስታ ነበር የኖረችው። በመልክ ደግሞ ሲበዛ ቆንጆ ስለነበረች ያያት ሁሉ ያደንቃታል። ስሟ አሱንታ ይባላል። ይህች ልጅ ከባሏ ፍቅር ሌላ የምታስበውና የምታልመው ነገር ሳይኖራት ዓለምን በባሏ ፍቅር የለወጠች ሴት ናት። ዓለምን ረስታና የባሏን ፍቅር ብቻ አንግባ
በዓለም ላይ ለተወሰነ ጊዜ ኖረች። የሚያሳዝነው ግን ሌላ ነገር ከህሊናዋ ውስጥ ሳይገባና መልኳ ሳይረግፍ በልጅነቷ ተቀጨች። ልቧ በፍቅር እንደተሞላ ቅናትና ምቀኝነትን ሳታውቅ ንጹሕ ልብ እንደያዘች ነው የሞተችው። የሞተችውም የመጀመሪያ ልጇን ማለት ቪቫንን ስትወልድ ነው። ልጅ ሲወለድ ማልቀሱ የተለመደ ነውና ቪቫንም ስትወለድ እጅግ አምርራ አለቀሰች። አምርራ ያለቀሰችው አድጋ የማታያትን እናቷን ስላጣች ሊሆን ይችላል። እውነታው ግን አይታወቅም። እናቷ በሞተችበት ዕለት ሌላ መጥፎ አጋጣሚ ደረሰ። በሁለት የፖለቲካ ተቀናቃኞች መካከል ከባድ ጦርነት ይከፈታል። የቪቫን አባት የአንዱ ተፋላሚ ወገን አባልና የሻምበል ጦር አዛዥ ስለነበር ሳይወድ በግድ ወደ ጦር ግንባር መሄድ ነበረበት። ስለዚህ ከቤቱ የሚስቱን ሬሳ ትቶ ጦሩን እየመራ ወደዚያው ሄደ። ታሪኩን ይበልጥ አሳዛኝ የሚያደርገው ደግሞ ከሄደበት አለመመለሱ ነው። ጦር ሜዳ ላይ በመጀመሪያ ከወደቁት መካከል እርሱ አንዱ ሆነ። በጦርነቱ ከተሳተፉ ሌሎች ሰዎች መካከል ሻለቃ ሌስተር የሚባል ሌላ እንግሊዛዊ ነበር። ሻለቃ ሌስተር የሻምበል ዊልተር የቅርብ ወዳጅ ሲሆን በእድሜ ግን ሻለቃው ይበልጠዋል። ሻለቃው ብዙ ሀብት የነበረው ሰው ሲሆን ሰፊም የእርሻ ቦታ ነበረው። ሆኖም ከአንድ ቦታ ተቀምጦ እርሻውን አስፋፍቶ ለመኖር የሚፈልግ ሰው አልነበረም። እንዲያውም ከናካቴው የገጠር ሕይወት አይስማማውም። ስለዚህ ባለቤቱን በቃላት በመደለል ከነበረበት ገጠር ወጥቶና ወደ ስፓኝ ሀገር ሄዶ የጦር አባል ሆኖ እንዲኖር ባለቤቱን ለመናት። ከጦርነት ውስጥ ገብቶ ከመዋጋት ለምን እርሻውን እያሳረሰ በሰላም ለመኖር እንዳልፈለገ ባለቤቱ ሊገባት አልቻለም። ሆኖም የቅርብ ጓደኞቿ የባሏን ፍቃድ እንድትፈጽም ስለመከሯትና ምናልባትም የጦርነት ሕይወት ሲሰለቸው ከተወሰነ ጊዜ በኋላ ወደ ቤቱ ይመለሳል በሚል እምነት የባሏን ጥያቄ ተቀብላ ወደ ፈለገበት እንዲሄድ ፈቀደችለት። ሻለቃው ጦር እየመራ ለረጅም ጊዜ ቢዋጋም እንደ ዕድል ሆኖ አንድም ቀን የመቁሰል አደጋ አልደረሰበትም። ከሻምበል ዊልተን ጋር የተዋወቁትና ጥሩ ወዳጆች የሆኑት እዚያው ስፓኝ ሀገር ውስጥ ነው። እነዚህ ሁለት ጎበዝ ወታደሮች ከባዕድ ሀገር ሄደውና በሌላ ሀገር ሰው ጉዳይ ውስጥ ገብተው ለመዋጋት በመወሰናቸው ሰው ሁሉ ይገርመው ነበር። ከሁለቱ ጓደኛሞች አንደኛው ካርሊስት የተባለው ጦረኛ ቡድን የተነሳበትን ዓላማ ስለሚደግፍና በንቅናቄው ስለሚያምን ነበር ከጦርነቱ ውስጥ የገባው። ሌላው ግን ስለ ዓላማቸው ደንታ ባይኖረውም በሕይወቱ አዲስ ነገር የማየት ፍላጎትና ጉጉት ስለነበረው ብቻ ነበር ከጦርነት ውስጥ የገባው። ሻለቃ ሌስተር የጋራና ሸንተረር ሕይወት እጅግ በጣም ያስደስተዋል፣ ያረካዋል። ከቤት ውስጥ ቁጭ ብሎ የተንደላቀቀ ኑሮ መኖር በጣም ያስጠላዋል። አዲስ ነገር የማየት ፍላጎቱ ብርቱ ስለነበር ጦር ሜዳ ውስጥ ውጊያ ተጀመረ ያሉት እንደሆነ ወደዚያው ለመሄድ ግንባር ቀደም ሚና የሚጫወተው እርሱ ነው። በተወሰነ የጦር ግንባር ውጊያው ተፋፍሟል፣ አይሏል ያሉት እንደሆነ ወደዚያ ለመሄድ ይጣደፋል። ፍርሃት የሚሉት ነገር አያውቀውም። የጉብዝናውን ያህል ደግሞ ቸር ሰው ሲሆን ጓደኞቹን በጣም ይወዳል። ለጓደኞቹ የማያደርገው ነገር አልነበረም። እንደ አጋጣሚ ሆኖ ሻምበል ዊልተን ተመቶ ሲወድቅ ሻለቃ ሌስት ካጠገቡ ነበር። ሁለቱ ወታደሮች ከተቀራረቡ ጥቂት ወራት አልፏል። ጓደኛው ተመቶ ከፈረሱ ላይ ሊወድቅ ሲል ሻለቃ ሄስተር ዘሎ ያዘው። እጄ ዘርግቼ እንድሞት ከመሬቱ ላይ ያስተኛኝ ብሎ ሻምበል ዊልተን ለመነው። ሻለቃ ሌስተርም ቃል ሳይተነፍስ በዝምታ ከሳር ላይ ያስተኛው። ዶን ካርሎስን ካገኘኸው አለ ዊልተር በደከመ ድምፅ። እርሱና እኔ ላመንበት ዓላማ በመሞቴ ደስ ብሎኝ እንደሞትኩ ንገረው። ዶን ካርሎስ የንቅናቄው መሪ ነበር። ሻለቃዎቹን እንዲይዘው አንድ እጁን ዘረጋለት። የጦር ሜዳ ጓደኛዬ አለ። ባለቤቴ ዛሬ ጠዋት አርፋለች። ሕፃን ልጅ ጥላብኝ ነው የሞተችው። ስለዚህ ልጄን እንደ ልጅ አይተህ አሳድግልኝ፣ እንድትጠብቅልኝም በፈጣሪ ስም አደራ ብያለሁና ልጄን እርዳልኝ። አምላክ ይርዳኝ እንጂ ተገቢውን እንክብካቤ ያደርግላታለሁ፣ እንደ ልጄም ማሳድጋታለሁ ሲል ደጉ ሻለቃ ቃሉን ሰጠው። ልጅ ስለሌለኝ እርሷ ልጄ ትሆናለች አለው። ቀጥሎም ለመሞት የሚያጣጥረው ጓደኛው ሻምበል የሰጠውን ተስፋ ሲሰማ ፊቱ እንደ ፀሐይ ብርሃን ፈክቶ ገጽታው ላይ የደስታ ስሜት ታየ። አሱንታ ሲል ጮኸ። አሱንታ የሚስቱ ስም እንደሆነ ተነግሯል። ሆኖም ቃሉን ሳይወጥ ነፍሱ ከስጋው ተለየች። ሻለቃ ሌስተር አስክሬኑን ለማንሳት ጊዜ አልነበረውም። የጠላት ጦር እየተቃረበ ስለነበር
የጓደኛውን ሬሳ ከዚያው ጥሎ የወገን ጦር ወዳለበት እየሮጠ ሸሸ። እንደ አጋጣሚ ሆኖ ግን ከአጭር ጊዜ ከባድ ውጊያ በኋላ የጠላት ጦር ስለተሸነፈ በተራው ወደ ኋላ ፈገፈገ። በሚቀጥለው ቀን ሻለቃው የጓደኛውን አስክሬን ከወደቀበት ስላገኘው ወደ ከተማ አስወሰደው። ባልና ሚስት በአንድ ጀንበር ከአንድ መቃብር ውስጥ በአንድነት ተቀበሩ። ስለ አሟሟታቸው ታሪክ በስማቸው ከቆመው ሐውልት ላይ ባጭሩ ተጻፈ። ሻለቃው የቆንጆዋንና ጨቅላ ልጅ ሲያይ በጣም ደነገጠ። የሚያደርገውን ቢያጣ ሕፃኗን ብድግ አድርጎ አቅፎ ሳማት። የኔ ልጅ ትሆኛለሽ፣ በሕይወት እስካለውም ተንከባክቤ ያሳድግሻለሁ፣ እጠብቅሻለሁ ሲል ለራሱና ለፈጣሪው ቃል ገባ። ቃሉን ለማክበርም ስለ ልጅቷ አስተዳደግ ከጓደኞቹ ምክር ጠየቀ። ባገኘው ምክርም ተጠቅሞ ጋላዛን ከሚባል ሰፈር ቤት ተከራይቶና ሞግዚት ቀጥሮ ሕፃኗን በሞግዚቷ ጠባቂነት ከዚያ ኖራት። በሳምንት የተወሰነ ገንዘብ እንደሚከፍላት ከሞግዚቷ ጋር ከተስማሙ በኋላ ልጅቷን ለማሳደግ የሚያስፈልጉ ቁሳቁስና የቤት ዕቃ ሟላላት። ከዚያም ለሚስቱ ዝርዝር ሁኔታውን የሚገልጽ ረጅም ደብዳቤ ለመጻፍ ፍላጎት አድሮበት ሳለ በድንገት ወደ ጦር ግንባር በአስቸኳይ እንዲሄድ ትእዛዝ ተሰጠው። ምርጫ ስላልነበረው ደብዳቤውን ሳይጽፍላት ወደዚያ ተነስቶ ሄደ። ከጦር ግንባር ሳይመለስ ብዙ ወራት አለፉ። እነዚያ ወራት ቀላል ጊዜ አልነበሩም። ቢሆንም ቀደም ሲል እንደተነገረው ሻለቃው የውጣ ውረድ ሕይወት ስለሚያስደስተው ብዙ አልተከፋበትም። እንደ ሻለቃ ሄስተር ያሉ ሰዎች ከሞቀ ቤት ሕይወት ይልቅ የእንግልት ኑሮ ሲያስደስታቸው ማየቱ ያስደንቃል። እንደዚህ ያሉ ሰዎች ከቦታ ቦታ መንከራተት፣ በፀሐይ ሙቀት መቃጠል፣ ዳገት ቁልቁለት መውጣትና መውረድ፣ አደገኛ ከሆነ ቦታ መገኘት፣ ጭንቀት የበዛበት የስቃይ ኑሮ መኖርና ጀብዱ መስራት ያረካቸዋል። ሻለቃውም እንግዲህ እንደዚህ ያለ ሕይወት ነበር የሚያረካውና የሚያስደስተው። በዚህ አይነት የስቃይ ኑሮ እየኖረ ጀብዱ በመስራቱ በራሱ እጅግ የሚኩራራ ሰው ነው። በመጨረሻ ግን እርሱም የመቁሰል አደጋ ደረሰበት። ቁስሉ ከባድ ስለነበር ሐኪሞቹ ሲመረምሩትና ሁኔታውን ሲያጤኑ ምናልባትም ለሞት ሊዳርገው ይችላል የሚል እምነት አደረባቸው። ወደ ኋላ ግን የግራ እጁ እስከ ክርኑ ቢቆረጥ ሕይወቱ ሊተርፍ እንደሚችል ደረሱበት። ሻለቃው መርዶን ሲሰማ እጅግ ዘገነነው፣ የሚሞትም መሰለው። ባለቤቱ ትል የነበረው ነገር ትክክል እንደሆነ በዚሁ አወቀ። የጦር ሜዳ ሕይወት ወደ ሞት ሊያደርስ ካልሆነም አካለ ጎዶሎ ሊያደርግ እንደሚችል ዘወትር ትነግረው ነበር። አሁን እንግዲህ ስለቆሰለ ወደ ቤቱ መመለስ እንዳለበትና ያ ያስደስተ የነበረው ሕይወት ማክተሙን ሲገነዘብ እጅግ አዘነ። ሳይታወቀው እንባ ከጉንጮቹ ላይ እንደ ጎርፍ እየፈሰሰ ስቅስቅ ብሎ አለቀሰ። የዚያ የጀግንነት ሕይወት አክትሞ ከቤቱ ሲመለስ ሌሎች እየገፉትና እየተንከባከቡት የሌሎች ተጧሪ ሆኖ እንደሚኖር በሐሳብ በታየው ጊዜ እጅግ በጣም ተከፋ። ስቃይ ምቾቱ የነበረው ጀግና ወታደር ከቤት ሊውል ሆነ። ካልጋ ለመውረድ እንኳን ያለ ሰው ድጋፍ ለመንቀሳቀስ ባለመቻሉ ብዙ ተረበሸ። በዚህ ሁኔታ እያለ ለብዙ ሳምንታት እንደሚቆይ ሲገነዘብ እጅግ ቢያዝንና ቢከፋም የደረሰውን ከመቀበል ውጪ ሌላ አማራጭ አልነበረውም። ወደ ሐኪሞቹ ዞር ብሎ የሚከተለውን በፈገግታ ተናገረ። ጓደኛዬ አርኖልድ ዊልሰን ሕይወቱን ለዶን ካርኖስ ንቅናቄ ሰጠ። እኔ ደግሞ አንድ እጄን ለንቅናቄው መስዋዕት ሳደርግ መከፋት የለብኝም። ነገሩ ሁሉ በዚሁ አለቀ። የሻለቃዎች ተቆረጠ። ቆራጣውና ቆራጡ ሻለቃም የእጁን መቆረጥ ተቀበለው እንጂ ብዙም አልተከፋበትም። ሕይወትን በቆራጥነት መምራት አማራጭ የሌለው ጉዳይ ስለሆነ ይህን መቀበል የግድ ነው የሚል እምነትም አደረበት። ምዕራፍ 12 ቀናተኛ ሚስት። በሕይወት ዘመን የሚፈራረቁ ደስታና ሐዘን የሕይወት ሁለት ገጽታዎች ናቸው። ዘወትር ሐዘን በደስታ ሲተካ ደስታን በሐዘን ይቀየራል። ሻለቃው ለባለቤቱ ሊጽፍላት አስቦት የነበረው ደብዳቤ በጊዜው ሳይጻፍ በመቅረቱ ባለቤቱ ስለ ዝርዝር ነገሮች ወሬ ሳትሰማ ትቀራለች። ሆኖም ግን አልፎ አልፎ ጦር ሜዳ ውስጥ ምን እንደገጠመው አጠር ያለ ማስታወሻ በብጣሽ ወረቀት ስለላከላት በመጠኑም ቢሆን ስለ ጦርነቱ ሁኔታ ሰማች። ስለ ሕፃኗ ቪቫን ግን ምንም አታውቅም። እርሱም ከዚያ ያለ ያነሳላት ነገር አልነበረም። ስንገናኝ በዝርዝር አጫውታታለሁ በሚል ጉዳዩን ችላለው። እንዲያውም በደብዳቤ ከመንገር በአካል ማስረዳቱ ይሻላል በሚል እምነት ነበር ስለ ልጅቷ ደብዳቤ ሳይጽፍላት የቀረው። ቆይቶም ስለዚህ ጉዳይ ሲያሰላስል ይኸው እንደሚሻልና የልጅቷ ጉዳይ እስከዚህም ከባድ አለመሆኑን ያምናል። ደጉ ሻለቃ
ይህ ነገር ቤቴ ውስጥ ጭቅጭቅ ሊፈጥር ይችላል የሚል ሐሳብ ከጭንቅላቱ ውስጥ ገብቶ አያውቅም። የቪቫን ሞግዚት እንድትሆን የቀጠራት ሴት ባሏን በሞት ያጣች እንግሊዛዊት ወይዘሮ ናት። ባሏ ከሞተ ቆይቷል። የሞተውም እዚያው ስፓኝ ሀገር ውስጥ እንደነ ሻለቃ ሌስተር ከጦርነት ውስጥ ገብቶ ጦር ሜዳ ሲዋጋ ተመቶ ነው። ሴትዮዋ ባሏ ከሞተ በኋላ ከዚያው ቀረች እንጂ ወደ አገሯ አልተመለሰችም። ቪቫንን ከልብን ያፈቀረቻት ልጅቷ ሞግዚቷና ሻለቃው ከቦታ ቦታ እየተዘዋወሩ ለብዙ ዓመታት ነበር አብረው የቆዩት። አብረው በመኖራቸው ሰዎች ይገረሙ እንጂ ለሻለቃው ምኑም አልነበረችም። ሴትዮዋ መልከ ጥፉ ስላልነበረች ሰዎች ማማታቸው አልቀረም። ሕፃኗ ግን 2 ዓመት ሲሞላት እጅግ ስላማረች ያያት ሁሉ ተማረከላት። በዚህ ዕድሜዋ ሳሙኝ ንከሱኝ የሚያሳኝ ጉንጭ ነበራት። ሻለቃው ወደ አገሩ በተመለሰ ጊዜ ብቻ ነበር እንግዳ የሆነ ነገር መፈጸሙን የተገነዘበው። ሊቀበሉት መኪና ይዘው ወደ ባቡር ጣቢያ የመጡት ሰራተኞች ልጅ የያዘች ሴት ይዞ በመምጣቱ ለመገረማቸው ከፊታቸው ላይ አነበበ። የሰራተኞቹን ፊት የሾፌሩንም ጭምር አተኩሮ ሲያጤን ነበር ነገሩ የከነከነው። ባለቤቱ ነበረች እንዲቀበሉት ሰራተኞቹን የላከቻቸው። ሾፌሩ ከልጅነቱ ጀምሮ ከባልና ሚስቱ ቤተሰቦች ቤት ተቀጥሮ ነበር ያደገው። ሻለቃው ልጅና ሴት አስከትሎ በመምጣቱ ሾፌሩ አይቶትና ሰምቶት የማያውቅ እንግዳ ነገር ሆነበት። እንዴት ሊሆን ይችላል በሚል ስሜት አፍጥጦና አፉን ከፍቶ በተመለከተው ጊዜ ነበር ሻለቃው ስለ ጉዳዩ በጭንቀት ማሰብና ማሰላሰል የጀመረው። ታዲያ እስቲ ቤት ምን ነው አፈጠጥክብኝሳ? ሁላችሁም ደህና ናችሁ? ቤት ደህና ነው ሲል ሻለቃው ሾፌሩን ሲጠይቀው መልስ ሳይሰጠው እርሱ ሌላ ጥያቄ ጠየቀው። ጌታዬ፣ ሴትዮዋና ልጅቷ አብረው ነው ወደ ቤት የሚሄዱት? አዎ አብረው ነው የሚሄዱት። ሕፃኗ ጡት ያጠባኋት የመንፈስ ልጄ ናት ብሎ ሻለቃው ሲመልስለት፣ እሺ ጌታዬ አለ ሾፌሩ ግራ በተጋባ አነጋገር። የድምፁ ቃና እኔ የለሁበትም የሚል ቅላጼ ነበረው። ለሻለቃው ግን ሕፃኑን ጡት አጥብቶ እንደ ልጅ ለማሳደግ ከቤት ይዞ መምጣት እንግዳ ነገር ሆኖ አልታየውም። ዕድሜ ለመከረው ሾፌር ግን ሚስትን ከቤት አስቀምጦ ሕፃን ልጅ ይዞ መምጣት በጣም የሚያስከፋ ነገር መሆኑን በሚገባ ገብቶታል። ከአጭር ጊዜ ዝምታ በኋላ ጆን፣ ሄስተር ደህና ናት ሲል ሻለቃው ጠየቀ። ወይዘሮ ሄስተር የሻለቃው ባለቤት ሲሆኑ ደህንነታቸውን ለማወቅ ፈልጎ ነው እንጂ የተለየ ሐሳብ ከጭንቅላቱ ውስጥ ገብቶ አልነበረም። ደህና ናቸው ብሎ መለሰ ሾፌሩ፣ የሄስተር ቁጣ በሐሳብ እየታየው። የነገሩ እንግዳነትና አሳሳቢነት ሻለቃው አሁንም በቅጡ አልታየውም። ቢሆንም ምኑ ላይ ይሆን የሚያሳስበው ልጅና ሞግዚት ይዞ መምጣት ሲል ሻለቃው ማሰላሰሉ አልቀረም። መኪና ውስጥ ከመግባታቸው በፊት ሕፃኗ ደስ ብሏት ከወዲያ ወዲህ ሮጠች። ከትከት ብላ ስቃ እንደ ጥጃ ቦረቀች። እናትና አባቷ በሕይወት ኖረው ይህንን ቢያዩ እንዴት ደስ ባላቸው። ይህን የደስታ ቅጽበት ለማየት ባለመታደላቸው ሻለቃው እጅግ አዘነ። እርሱ ግን በሕይወት ኖሮ ይህንን ለማየት በመብቃቱ ውስጡን ደስ አለው። በዓለም ላይ ያለ የሕፃናት ዘመድና ወዳጅ እርሱ ብቻ መሆኑን በተገነዘበም ጊዜ ያቺ ደስ የምትል ልጅ የእርሱ አንጡራ ሀብት መሆኗን አረጋገጠ። ይህም ደስታውን በጥፍ ከፍ አደረገው። ይህች ልጅ እኮ የኔ ልጅ ናት። እግዚአብሔር ይጠብቃትና የኔ ልጅ ስለሆነች አቅሜ በፈቀደ መጠን ሁሉ እንከባከባታለሁ፣ አሳድጋታለሁ ሲል ለራሱ በድጋሚ ቃል ገባ። ሻለቃውና ሁለቱ እንግዶች እንዲሁም ሰራተኞች ከመኪናቸው ውስጥ ገብተው ወደ ቤታቸው አመሩ። ቤታቸውም ቅርብ ስለነበር ከጥቂት ደቂቃዎች በኋላ ደረሱ። ከግቢያቸው ውስጥ ሲገቡ ከዚያ የነበሩ ትላልቅ ዛፎች ስላልተቆረጡ እንዳሉ መሆናቸውን አየ። ከቤቱ ግርጌ ከሚፈሰው ወንዝ ላይ የነበረው የእንጨት ድልድይም እንዳልፈረሰ ተገነዘበ። የሳሩና የዛፉ ማማር እንዲሁም የግቢውን ስፋት ዳግም ከረጅም ጊዜ በኋላ ሲያየው የደስታው ብዛት እንባውን አስመጣው። ቤት ነውና ከቤቱ በመመለሱ እጅግ ደስ አለው። የመጣበት መኪና ከቤቱ በራፍ ሲቆም ባለቤቱ ከቤት ውስጥ በር አጠገብ ቁጭ ብላ እንደምትጠብቀው ጠረጠረ። እውነትም ባለቤቱ ባሏ በሩን ከፍቶ እስኪገባ በጉጉት ነበር የምትጠብቀው። ከቤት ውስጥ የቆየችውም ከሰራተኞቿና ከሹፌሩ ፊት ለፊት ፍቅሯን ለመግለጽ ከባለቤቱ አንገት ላይ ስትጠመጠም ለመታየት ስላልፈለገች ነው። ሻለቃው ከቤት እንደገባ ጊዜ ሳትሰጠው እቅፍ አድርጋ በመያዝ ስሩ የተነቀለ እስኪመስለው ሳመችው። ናፍቆቷን ለማሳየትም ልብስ ታጥቦ ከመሰጣቱ በፊት በኃይል እንደሚጨመቅ ሁሉ እርሷም የባሏን ደረት ከደረቷ ጋር አጣብቃና በእጆቿ አንገቱን አንቃ ይዛ በተቻላት ሁሉ ጨመቀችው።
እንኳን ደህና መጣህልኝ፣ ዳግም ግን አትለየኝ ስትል ተማጠነችው። ከዚያም የጋለው ስሜቷ ቀዝቀዝ ሲልላት ባሏን ለቀቅ አደረገችው። በዚህ ጊዜ ነበር ቆራጣ እጁን ያየችው። የኔ ደም ይፍሰስ አለች ጮክ ብላ። ደምህን ጠራርጌ እንዳላጣጥብልህ እንኳን ካጠገብህ አልነበርኩም ስትል በሐዘኔታ ተናገረች። ሻለቃው ይህን ሲሰማ በስሜት ተዋጠ። እርሱን በተራው ንቅ አድርጎ በማቀፍ በድጋሚ ምጥጥ አድርጎ ሳማት። እንደ ተቃቀፉ ፊቷን ስታዞር ልጅቷንና ሞግዚቷን አየቻቸው። ግራ ተጋብታና ደንግጣ ፈዛ ቀረች። ድንጋጤው ሲለቃት ሻለቃ፣ ይህች ሴት ደግሞ ማናት ስትል በለዘባ አንደበት ጠየቀችው። ጥያቄው አጭርና ቀላል ቢሆንም አጭሩ ጥያቄ ጓደኛው ከስፓኝ ተራራ ላይ ወድቆ ከመሞቱ በፊት የተናገረውን አስታወሰው። ባለቤቴ ዛሬ ጠዋት ሞታብኛለች። የሞተችውም ጨቅላ ልጅ ጥላብኝ ነው። ልጄን ወስደ የራስ ልጅ ታደርጋታለህ? አሳቡ በለጋነት ዕድሜዋ ስለተቀጨችው የሕፃኗ እናት በመዋጡ ሚስቱ ለጠየቀችው ጥያቄ መልስ ሳይሰጣት ፈዞ ይቀራል። ይህንን ጊዜ ሻለቃ፣ ይህች ሴት የማናት ብዬ እኮ ነው የጠየቅኩህ ስትል ጥያቄዋን ደገመች። አሁን ግን የድምጿ ቃና ኮስተርተር ያለ ስለነበር ሻለቃው ሕፃኗን ከሞግዚቷ ተቀብሎ ከባለቤቱ ክንድ ላይ ለማሳረፍ ሞከረ። ሚስቱ ግን ሕፃኗን ለመቀበል ዝግጁ ስላልነበረች እጆቿን አልዘረጋችለትም። እንኳን እጆቿን ልትዘረጋ ፊቷን ፈገግ አላለ። ሻለቃው ልጅቷን እንደያዘ ቀረ። ሌስተር፣ ልጅ እኮ የለንም አለ የሚለውን ቢያጣ። ልጅ እንድትሆነን ብዬ ጡት ያጠባዋት ልጄ ናት። ልጅ እንድትሆነን ስትል ባሏ የተናገረውን በደገመች ጊዜ ቀን በሌሊት ሌሊት በቀን እንደሚተካ ሁሉ የኔ ባንቺ ያንቺ ደግሞ በእኔ መተካት ያለበት ጉዳይ ነው። ስለዚህ ሕፃኗ ልጅሽ ትሆናለች በማለት ሻለቃው ሐሳቡን አካፈላት። ቀጥሎም መቼም አንቺን የሚያስከፋ ነገር እንደማልሰራ የምታውቂው ነው። ልጅቷን እወዳታለሁ፣ አንቺም እንድትወጃት ትፈልጋለሁ ሲል ተማጠናት። የባለቤቱ ፊት ግን አሁንም አልተፈታም። የማን ልጅ እንደሆነች እንኳን እኮ አልነገርከኝም አለችው በቀዘቀዘ አንደበት። ባለቤቱ ይህንን ስትናገር እጁን ተደግፎ የሞተውና ሜዳ ላይ የቀረው ጓደኛው ትዝ አለው። ጓደኛው ሕይወቱ ከማለፉ በፊት የተናገራቸውና በፍቅር የተሞሉ ቃላት ቅርጽ አውጥተው ድቅና አሉበት። ባልና ሚስት ሲጨቃጨቁ ሞግዚቷ ከቆመችበት ሳትነቃነቅ እንዳቀረቀረች አንገቷን ደፍታ ቀረች። በባልና ሚስት ንግግር ግን በጣም ተናዳለች። የሴትዮዋ አነጋገርና አቀባበል የጠበቀችው አልነበረም። ስር የሰደደ ፍቅር በቅናት አንድዶ አውሬ እንደሚያደርግ ባለመገንዘቧም ምን አይነት ጨካኝ ሴት ናት ስትል አሰበች። ሕፃኗ ወደ ሚስስ ሌስተር እያየች እጆቿን ዘረጋችላት። እርሷ ግን ያላየች በማስመሰል ፊቷን አዞረችባት። አሁንም ኮስተርተር ባለ አንደበት የሚከተለውን በጋለ ቁጣ ጠየቀችው። የማናት ልጅ? እንዴት ብለህ ነው ጡት በማጥባት ልጅ ያደረካት? የሻምበል ዊልተር ልጅ ናት። ሻምበል ዊልተን ከጋለንዛ የጦር ሜዳ የወደቀ ጀግና መኮንን ሲሆን በሕይወት እያለ ጥሩ ጓደኛዬ ነበር። ባለቤቱ ይህችን ልጅ እንደተገላገለች በጠዋት ሰዓት ስትሞት እሱም በዕለቱ አመሻሹ ላይ በጥይት ተመቶ ከጦር ሜዳ ወደቀ። ነፍሱ ከስጋው ከመለየቷ በፊት የዚችን ልጅ አደራ ጥሎብኝ ነው የሞተው። በዚያን ቅጽበት ነው ልጁ ልጄ የሆና እንደማሳድጋት ቃሌን የሰጠሁት። ባለቤቱ የጓደኛውን ታሪክ ስትሰማ ለተወሰኑ ደቂቃዎች ዝም ካለች በኋላ ሌላ ጥያቄ አነሳች። ታዲያ ለምንድን ነው ይህንን ገልጽ ያልጻፍክልኝ ብላ ስትጠይቀው ምክንያቱን ገልጾ ለማስረዳት ሞከረ። ሆኖም የተናገራቸው ቃላት እንኳን እርሱን የሚያሳምኑ አልነበሩም። ባል ልጅ ይዞ ሲመጣ ቀርቶ እንግዳ ለመጋበዝ ሲያስብ እንኳን ባለቤቱን ማማከር አለበት። ምንም ሳይናገሩ ከቤት ልጅ ይዞ መምጣት የማይታሰብ ጉዳይ እንደሆነ ነው የሚገባኝ ብላ የተናገራቸው ቃላቶች ሁሉ አሳማኝ እንዳልሆኑ ገለጸችለት። እኔማ አለ ሻለቃው፣ ያንቺና የኔ ልብ አንድ እንደሆነ ገምቼ ነዋ። ልቤ የፈቀደው ሁሉ ያንቺም ልብ ይፈቅደዋል ብዬ አስቤ ነዋ ካለ በኋላ ለመሆኑ ለተወዳጁ ጓደኛዬ ልጅ ልትራሪላትና ልታዝኝላት የሚገባ ነገር አይመስልሽም ሲል ጠየቃት። አይመስለኝም አለችው ፈርጠም ባለ አንደበት። በጣም ነው ያስገረምከኝ። ቀደም ብለህ ብታስጠነቅቀኝ ጥሩ ነበር። አንተም እንደምታውቀው አንድን ሰው በድንገት የማፍቀር ጠባይ የለኝም አለች በዝግታ ንግግሯን በመቀጠል። ማህፀኔ ለምልሞ ልጅ ባለማፍራቴ ብዙ ረብሻለሁ፣ እጨነቃለሁ፣ እናደዳለሁ። ያንተ ልጅ ይዞ መምጣት ደግሞ ይበልጥ ሊረብሸኝ እንደሚችል ማሰብ ነበረብህ።
ቀደም ብለህ ብታስጠነቅቀኝ መልካም ነበር። ወቸ ጉድ አለች ሞግዚቷ። ጌታዬ፣ እመቤቴ ሕፃኗን ካልፈለጓት እኔ ልውሰዳት። አሁን እንደምሰማው እመቤቴ መቼም ቢሆን ይችን ሕፃን ሊያፈቅሩ የሚችሉ አይመስለኝም። ስለዚህ ሕፃኗን እኔ ይዣት ብሄድ ይሻላል። ለዚህ የሚከፈለኝ ገንዘብ ደግሞ አይኖርም። የትም ብዬ ሥራ ስለማላጣ እርሷን ማሳደግ አያቅተኝም። አምላክ ይህንን እያየ ዝም ስለማይል እርሱ ይረዳኛል። ይችን ጽጌረዳ የመሰለችን ቡጥ አልቀበልም ብሎ መመለስ መላእክትን አልቀበልም እንደማለት ያህል ነው። በዚያ ላይ ደግሞ የሙት ልጅ ናት ብላ ስትናገር፣ ይቺ ደግሞ የማናት ሞጥሟጣ ስትል ሌስተር ተናገረች። ይቺ ተብዬ የምጠራ ሴት አይደለሁም፣ የሕፃኗ ሞግዚት እንጂ ስትል ኖራ ኮስተር ባለ አንደበት ስትመልስላት፣ ሻለቃ ማንነቷን ጠየቅኩ እንጂ ሌላ ያልኩት ነገር የለም አለች ሌስተር የሴትየዋን አመላለስ በመናቅና ምንም ነገር እንዳልተባለ በመቁጠር። ምን ነው ሌስተር፣ ማን እንደሆነች እየነገረችሽ? የሕፃኗ ጠባቂና ሞግዚት ናት እኮ በማለት ከመለሰላት በኋላ ወደ ኖራ ፊቱን አዙሮ፣ ኖራ ባለቤቴ ጊዜ አግኝታ የሆነውን እስከምትቀበለው ሕፃኗን ይዘሽ ከሚቀጥለው ክፍል ውስጥ ብትቆይ አላት። ከዚያም ጄን ራት ሳታቀርብ አልቀረችም ብሎ ከክፍሉ ወጥቶ ሄደ። ባለቤቱም ሌላ ነገር ሳትናገር ተከተለችው። ልጅቷንና ሞግዚቷን ግን ዳግም አላነገረቻቸውም። ሞግዚቷ ልጅቷን ይዛ ከተባለው ክፍል እንደሄደች የቤቱ ጠባቂና አሽከር እነርሱ ከነበሩበት ክፍል ገብቶ በቃላት ለመግለጽ በሚያስቸግርና ልብን በሚመስጥ ስሜት ሕፃኗን አተኩሮ ተመለከታት። ከልጅቷ እግር ስር ተንበርክኮ አንደበቱን የሕፃን በማስመሰል አዋራት። ኖራ ልጅቷን የሚወድ ሰው ስላገኘች እጅግ ደስ አላት። ከደስታዋን ብዛት የምታወራውን ሳታውቅ የልጅቷን ታሪክ ለሰውየው ዘገዘገችለት። እናቷ በወሊድ ምክንያት እንደሞተች፣ የሞተችውም ከልብ የምታፈቅረው ባሏን ፊት ለፊት እያየች እንደሆነና በዕለቱ አባቷ ከጦር ሜዳ መውደቁን፣ ሕይወቱ ያለፈውም የሻለቃውን እጅ ተንተርሶ እንደሆነ፣ ሻለቃውም ልጅቷን እንደ ራሱ ልጅ ሊያሳድጋት በዚያች ቅጽበት ቃል መግባቱን እንባ እየተናነቃት በዝርዝር አስረዳችው። ባልና ሚስት ብቻቸውን ሲሆኑ ቤቱን ደህና አድርገሽ ነው የጠበቅሽውና የተንከባከብሽው በማለት ካሞካሻት በኋላ፣ ስለ ልጅቷ የሰጠሽው አስተያየት ግን ቅር አሰኝቶኛል። ምን አለ ልጅቷን እንደ ልጃችን ቆጥረን ብናሳድጋት ብሎ ሻለቃው ባለቤቱን ሲጠይቃት መልስ አልሰጠችውም። ግን ከገመተው በላይ ቅስሟ እንደተሰበረና ስሜቷ እንደተጎዳ ተገነዘበ። የአባቷ ነፍስ ከሞተው ስጋ ልትለይ ስትል አባቷ እንዴት ብሎ እንዳየኝና እናቷ ደግሞ ከሞተች በኋላ የሚያነሳት አታ ከመሬት ላይ እንዴት ብላ ተንጋላ በተኛች ጊዜ ምን ትመስል እንደነበር ብታይ ኖሮ ልጅቷን ከመውደድና ከማሳደግ ወደ ኋላ አትይም ነበር ሲል በማስተዛዘን አናገራት። ባለቤቱም ይህን አሳዛኝ ታሪክ ስትሰማ አይኖቿ በእንባ ተሞሉ። ከዚያም ቀና ብላ እያየችው፣ አልገባህም አለችው ተንሰቅስቃ እያለቀሰች። ምን ያህል በልጅቷና በእናቷ እንደቀናሁ አንተ አልታየህም? እንደምታውቀው እኔ ከማህፀን የወጣ ልጅ የለኝም። አንተ ደግሞ አሁን ልጅ ይዘህ መጥተህ ውደጃት ትለኛለህ። ወንዶች ስትባሉ ሁላችሁም ምንም ነገር አይገባችሁም። በጣም ነው የምትገርሙኝ። ኧረ ተይ፣ በጣም ነው የሚገርመው። እኔ በዚህ መንገድ መች አየሁት? ነገሩ ሁሉ የገባኝና ሁኔታዎችን ያገናዘብኩት ገና አሁን ነው አለ ሻለቃው ረጋ ብሎ። በቅድሚያ ማሰብ የነበረብኝ ስለ አንቺ ደህንነትና ስሜት መሆን ነበረበት፣ ግን አላደረግኩትም። ልጅቷን ባየሽ ቁጥር ስሜትሽ ከሚነካ ኖራ ልጅቷን ይዛት ትሂድ ብሎ ሲናገር፣ የለም ይህም አይሆንም አለችው እርሷን በዝግታ አነጋገር። አንተ ልጅቷን ትወዳታለህ። ጓደኛህም ያደራ ቃል ጥሎብህን የሞተው ምንም እንኳን ሴት ባትሆንም ጡትህን አጥብተህ ልጅህ አድርገሃታል። ካሁን በኋላ ወደ ኋላ መመለስ አይቻልምና እኔ የተቻለኝን ሁሉ ልሞክር ስትለው ሻለቃው እጅግ ደስ አለው። እንግዲያውማ ልጅቷን ለማፍቀር ጥረት ታደርጊያለሻ ባላት ጊዜ እሞክራለሁ ስትል መለሰችለት። ሆኖም ግን እርግጠኛ ግን አይደለሁም ስትል አስጠነቀቀችው። ሻለቃው ሌላ የተለየ ሐሳብ ሳያቀርብ ነገሩ በዚህ ተቋጨ። ሻለቃውን በዚሁ ረካ። እንደሚሆንልሽ አልጠራጠርም የኔ ማር ሲል አቆላመጣት። ሆኖም ግን ሚስስ ሌስተር እስከ መጨረሻው አልሆነላትም። የቪቫን የወደፊት ሕይወት መበላሸትም ምክንያት የሆነው ይኸው ሳይሆን አልቀረም። የሊንዋ እመቤት የሆነችውና ከሰር ሊዮኔን ጋር የኮበለለችው ይቺው ሕፃን ናት። ሚስስ ሌስተር ልጅቷን በመቻል በጥሩ አያያዝና ርኅራኄ በተሞላበት ስሜት ልታሳድጋት ብዙ ሞከረች። ልታፈቅራትና ልትወዳት ግን አልቻለችም።
አትክልቶች ያለ ፀሐይ ብርሃን ለመኖር እንደማይችሉ ሁሉ ልጅቷም ያለ ፍቅር ለመኖር ተገደደች።